ከወዲያ እስራኤል ከባድ የአየር ድብደባ መፈጸሟ ሲሰማ ወዲህ ደግሞ ሻዕቢያ ታንኮቹን አሰማርቷል። በመሃል ትግራይ ተንቤን የኢሳያስ ወታደሮች በስፋት መግባታቸውን ታውቋል። የሻዕቢያ ወታደሮች ወደ መሃል ትግራይ ዘልቀው መግባታቸው በተሰማበት ዕለት ደግሞ ጄኔራል ታደሰ ወረደ የጄኔራል አበባውን ትዕዛዝ አልቀበልም የማለታቸው ዜና በሰበር ተሰምቷል። ጄኔራል ታደሰ ወረደ የጄኔራል አበባውን ትዕዛዝ አልቀበልም አሉ። አብይ በኢሜይል ምርጫ መረጥኳቸው ያላቸው ጄኔራል ታደሰ 4 ኪሎ ላይ ማፈንገጣቸውን ይፋ አድርገዋል። ከሰሞኑ ጄኔራል አበባው ሰራዊቱ ትግራይ ይገባል፣ በትግራይ ያሉ ወታደራዊ ካምፖችንም ይቆጣጠራል ሲሉ ማዘዛቸው ይታወሳል። ይህን ተከትሎ ከመቀሌ የተሰጠው መልስ አነጋጋሪ ሆኗል። እናስደምጣቸዋለን። ሻዕቢያ ታንኮቹን አሰማራ። የኢሳያስ ጦር ሽሬና ዲግራትን ተሻግሮ መሃል ትግራይ ተንቤን መግባቱ ተሰምቷል። ነዋሪዎች መለያቸው ሸበጫማ የሆነ የኤርትራ ወታደሮች በስፋት ወደ ተንቤን መግባታቸውን አረጋግጠዋል። በሌላ በኩል ህወሓት ቤት ለቤት ወታደራዊ አፈሳ መጀመሩ የተሰማ ሲሆን በየቀበሌውም ጦርነት ሊጀመር ነው፣ ተዘጋጁ የሚል መልእክት እያስተላለፈ ነው ተብሏል። ይህን ተከትሎ የትግራይ ነዋሪዎች ክልሉን በገፍ ለቀው እየወጡ ነው። እንመለስበታለን። ፓርቲው የአማራን ህዝብ በመካዱ ለመልቀቅ ተገድጃለሁ ሲሉ አመራሩ ተናገሩ። ከሳምንታት በፊት አብን ፓርቲን ለቀው ኢህአፓን የተቀላቀሉት የፓርላማ አባሉ ዶክተር አበባው ደሳለው አብንን ስለለቀቁበት ምክንያት ለመጀመሪያ ጊዜ ተናግረዋል። የፓርላማ አባሉ እነ ዶክተር በለጠ ሞላንና ጣሂር መሐመድን የአማራን ህዝብ ክደዋል ሲሉ ወንጅለዋል። በዝርዝር እናስደምጣቸዋለን። ከባድ የአየር ጥቃት ተፈጸመ። ከፍተኛ አመራሩ በጥቃቱ ተገድለዋል። እስራኤል በሊባኖስ ላይ በፈጸመችው ጥቃት በርካታ ሰዎች መገደላቸው ተሰምቷል። በጥቃቱም ከፍተኛ የሂዝቦላህ አመራር መገደላቸው ተረጋግጧል። ሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጄኔራል ታደሰ ወረደ የጄኔራል አበባው ታደሰን ትዕዛዝ አልቀበልም አሉ። አብይ በኢሜይል ምርጫ መረጥኳቸው ያላቸው ጄኔራል ታደሰ 4 ኪሎ ላይ ማፈንገጣቸውን ይፋ አድርገዋል። ከሰሞኑ ጄኔራል አበባው ሰራዊቱ ትግራይ ይገባል፣ በትግራይ ያሉ ወታደራዊ ካምፖችንም ይቆጣጠራል ሲሉ ማዘዛቸው ይታወሳል። ይህንን ተከትሎ ከመቀሌ የተሰጠው መልስ አነጋጋሪ ሆኗል። ጄኔራል ታደሰ ወረደ ከጄኔራል አበባው ታደሰ ተሰጣቸው የተባለውን ትዕዛዝ አልቀበልም ብለዋል። ጄኔራሉ ዛሬ ረፋድ ከወደ መቀሌ ባሰሙት መርዶ መከላከያ ሰራዊት ትግራይ ክልል እንዲገባ የተቀበልኩት ትዕዛዝም ሆነ ስምምነት የለም ሲሉ ተናግረዋል። ጊዜው አስተዳደሩ ፕሬዚዳንት ጄኔራል ታደሰ ወረደ ጽህፈት ቤት ባወጣው መረጃ መከላከያ ሰራዊት በትግራይ ክልል በሚገኙ የቀድሞ የሰሜን እዝ ካምፖች እንዲሰፈር አለመስማማቱን አስታውቋል። የትግራይ ክልል ጊዜው አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ብሏል። ባለፉት ቀናት የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜው አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። የጊዜው አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ በጉዳዩ ላይ የተሰጣቸውን ትዕዛዝ ለማስፈጸም መስማማታቸውንም በማህበራዊ ሚዲያዎች በስፋት በተሰራጨው መረጃ ላይ ተገልጿል። ይሁን እንጂ የጄኔራል ታደሰ ጽህፈት ቤት ዛሬ የካቲት 14 ቀን 2018 ዓ.ም ባወጣው መረጃ የትግራይ ክልል ጊዜው አስተዳደር መከላከያ ሰራዊት በሰሜን እዝ ካምፕ እንዲሰፍር ተስማምቷል መባሉን አስተባብሏል። ወደ ግጭት እንዳያመራ የተሰጋው በፌዴራል መንግስትና በህወሓት መካከል የተፈጠረው ውጥረት ከመቼውም ጊዜ በላይ አይሏል። ሁለቱ ኃይሎች በየፊናቸው ኃይላቸውን በተለያዩ አቅጣጫዎች ወደ አዋሳኝ አካባቢዎች በማንቀሳቀስ ላይ መሆናቸውን መረጃዎች ያመላክታሉ። እነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ህዝቡ ለጦርነት እንዲዘጋጅ በካድሬዎቹ በኩል ማስነገሩ ተሰምቷል። ህወሓትን የግዳጅ ወታደራዊ አፈሳ በመሸሽ ወጣቶች ትግራይን ለቀው ወደ መሃል ሀገር እየወጡ ነው። በትግራይ የተከሰተው ወታደራዊ ውጥረት ሊፈነዳ ከጫፍ የደረሰበት ጊዜ ላይ ሆኗል። ሰላም ይሻላል የሚሉ ድምጾች ሰሚ እያጡ፣ በአንጻሩ ግፋ በለው የሚሉ ድምጾች ገዝፈው እየታዩ ነው። በዛሬው ዕለትም የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አዳኖም ሁሉም አካላት ለድርድር እንዲዘጋጁ ጥሪ አቅርበዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ለሰላም ቅድሚያ እንዲሰጥ ጠይቀዋል። ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው ያሉት ዶክተር ቴድሮስ ፖለቲካዊ መፍትሄ ሁሌም አለ፣ እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ በማለት ጥሪ አቅርበዋል።
ሻዕቢያ ታንኮቹን አሰማራ። የኢሳያስ ጦር ሽሬና ዲግራትን ተሻግሮ መሃል ትግራይ ተንቤን መግባቱ ተሰምቷል። ነዋሪዎች መለያቸው ሸበጫማ የሆነ የኤርትራ ወታደሮች በስፋት ወደ ተንቤን መግባታቸውን አረጋግጠዋል። ሌላ በኩል ህወሓት ቤት ለቤት ወታደራዊ አፈሳ መጀመሩ የተሰማ ሲሆን በየቀበሌውም ጦርነት ሊጀመር ነው ተዘጋጁ የሚል መልእክት እያስተላለፈ ነው ተብሏል። ይህን ተከትሎ የትግራይ ነዋሪዎች ክልሉን በገፍ ለቀው እየወጡ ነው። ከሰሞኑ የሻዕቢያ ጦር ተንቤንን ጨምሮ በተለያዩ የትግራይ አካባቢዎች መታየቱን በጭምጭምታ ሲገለጽ ነበር። የኤርትራ ወታደሮች በቅርቡ ወደ ተንቤን አካባቢ እንደገቡ የሚገልጹ መረጃዎችን በተመለከተ ጥያቄ የቀረበለት የአቢ አዲው ነዋሪ መረጃው እውነት መሆኑን ገልጿል። ከነመለያቸው የሚንቀሳቀሱ የኤርትራ ወታደሮችን እስካሁን እንዳልተመለከተ የሚናገረው ነዋሪው ሆኖም ሲቪል ለብሰው በከተማ ውስጥና ዙሪያዋ ሲንቀሳቀሱ ይታያሉ ብሏል። አሁን ላይ እስከ መሃል ትግራይ ክልል ዘልቆ መግባቱ የተረጋገጠው የሻዕቢያ ጦር እንቅስቃሴ በማህበረሰቡ እየተጋለጠ ነው። የኤርትራ ወታደሮች ስለመሆናቸው እንዴት እርግጠኛ እንደሆነ ለተነሳለት ጥያቄ በአነጋገራቸውና በጫማቸው እንደሚለዩ ነዋሪው ያስረዳል። ሲቪል የለበሱ የኤርትራ ወታደሮች በብዛት የታዩት ባለፈው ሳምንት ረቡዕ የካቲት 4ና ቅዳሜ የካቲት 7 በነበረው ገበያ ለሸመታ በወጡበት አጋጣሚ እንደሆነ አብራርተዋል። የኤርትራ ወታደሮች አዲግራት ከተማን አልፈው ወደ መሃል ትግራይ በመግባት ላይ እንደሆኑ በስፍራው ካሉ ቤተሰቦቹ መስማቱን ሌላው የትግራይ ተወላጅ ተናግሯል። በዚሁ ምክንያት ወንድሞቹን ወደሚኖርበት አዲስ አበባ ለማምጣት የተገደደው ምንጩ ነዋሪው ጭንቀት ላይ ነው ሲል የትውልድ ቦታውን ሁኔታ ያስረዳል። ከትግራይ ክልል መቀሌ ከተማን ጨምሮ ወጣቶች በጦርነት ስጋት በከፍተኛ ደረጃ ወደ አዲስ አበባ እየወጡ መሆኑ ተሰምቷል። በረከት እንደሚለው ወጣቱ ከክልሉ ወጡ የሚሸሽበት ዋናው ምክንያት ጦርነት ከተጀመረ አፍሳው ለጦርነት ይማግዱናል ብሎ ስለሚሰጋ ነው። ነዋሪነቱ በመቀሌ ከተማ የሆነ ጋዜጠኛ በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ መሆኑን ለኢትዮጵያ ኢንሳይደር አረጋግጧል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የብስ ትራንስፖርት አማራጮች በጣም ቢዚ ናቸው ያለው ጋዜጠኛው በአውሮፕላንም በባስም ብዙ ሰው እየወጣ ነው ሲል ያለውን ሁኔታ ያስረዳል። ለኢትዮጵያ ኢንሳይደር ቃላቸውን እንደሰጡት የመቀሌ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉ ወጣቶች ስለመሆናቸው ይናገራል። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ትኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሂደው ከዚያ በአውሮፕላን ይጓዛሉ ይላል ጋዜጠኛው። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ የተንቤን ነዋሪ ለወትሮ በወጣቶች እንቅስቃሴ ትታወቅ የነበረችው የአቢ አዲ ከተማ ከሰሞኑ መቀዛቀዟን ይናገራል። በአሁኑ ወቅት በመዝናኛ ቤቶችና በቤተ ክርስቲያኖች ውስጥ ወጣቶችን ማየት አይቻልም የሚለው ነዋሪው ወጣቶች ከአካባቢው እየወጡ ስለመሆናቸው ይገልጻል። በተመሳሳይ ስጋት ሁለት ወንድሞቹ አዲግራት ከተማ ለቀው ወደ አዲስ አበባ መሄዳቸውን ነዋሪነቱን በመዲናይቱ ያደረገ የከተማይቱ ተወላጅ ይናገራል። በደህንነት ስጋት ስሙ እንዳይጠቀስ የጠየቀው ይሄው የአዲግራት ተወላጅ ወንድሞቹን ከሁለት ወራት በፊት ወደ አዲስ አበባ ያመጣው የህወሓት ሰዎች እድሜያቸው ከ50 ዓመት በታች የሆኑ ሰዎችን ለውትድርና በግዳጅ መመልመል በመጀመራቸው ነው ይላል። ወጣቶች ትግራይ ክልል ለቀው ለመውጣት እየተረባረቡ መሆኑን ተከትሎ የአየርም ይሁን የየብስ ትራንስፖርት እጥረት መከሰቱ ታውቋል። ከመቀሌ ወደ አዲስ አበባ በአየር ለመብረር ትኬት ማግኘት አዳጋች መሆኑን ተከትሎ ወጣቶች ለአንድ ሰው እስከ 30 ሺህ ብር ድረስ በመክፈል በየብስ ትራንስፖርት ወደ አዲስ አበባ እየተጓዙ ነው ተብሏል። የአማራ ብሔራዊ ንቅናቄ አብን ፓርቲ ለወከለው ማህበረሰብ ድምጽ ባለመሆኑ ፓርቲውን ለመልቀቅ መገደዳቸውን የምክር ቤት አባሉ ዶክተር አባው ደሳለው ገለጹ። ምክር ቤት አባሉ ዶክተር አባው ደሳለው ባለፉት 5 ዓመታት ውስጥ በምክር ቤቱ የአማራ ብሔራዊ ንቅናቄ አብን ተወካይ በሚል በስም ቢጠሩም ወይ ቢወከሉም ሲንቀሳቀሱ የቆዩት የህዝብን ኃላፊነት ላለመካድ እንጂ በፓርቲው እምነት እንደሌላቸው ከአህዱ መድረክ ጋር በነበራቸው ቆይታ ተናግረዋል። ፓርቲው ካለፈው 6ኛ ጠቅላላ ምርጫ ከተካሄደ በኋላ ለአማራ ህዝብ የሚደረገውን ትግል በፖሊሲ የተደገፈ አቋሙ ምን እንደሆነ በግልጽ ለአባላቱ እንደማያሳውቅ ተናግረዋል። ፓርቲው የአማራ ህዝብ የተለያዩ ችግሮች ሲደርስበት በዝምታ ያልፋል ሲሉ የከሰሱት ዶክተር አባው በዚህ ምክንያት ራሳቸውን ማግለላቸውን ገልጸዋል። አማራጭ ፓርቲ በመቀየር ወደ ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን በመወከል በቀጣይ በግላቸው
በሰባተኛው ጠቅላላ ምርጫ ለመወዳደር ዝግጅት እያደረጉ መሆኑን ከአሃዱ መድረክ ጋር በነበራቸው ቆይታ ተናግረዋል። የአማራን ሕዝብ በግጭት ምክንያት ሲፈናቀል ማንነት መሰረት ያደረገ ጥቃት ሲደርስበት በስሙ የሚጠራው ፓርቲ ዝምታን በመምረጡ ከፓርቲው በፍቃደኝነት ራሳቸውን ማግለላቸውን አስታውቀዋል። የትኛውም ፓርቲ የወከለውን ሕዝብ ጥያቄ ይዞ ፖለቲካዊ ትግል ማድረግ እንዳለበት የተናገሩት ዶክተር አበባው በጊዜያዊ ጥቅም ተታሎ የሕዝብንና የሀገርን ኃላፊነት መርሳት ውጤታማ እንደማያደርግ ገልጸዋል። አክለውም እንደ ሀገር የሚነሱ የሕዝብ ጥያቄዎች የሚመለሱት በተናጠል ታግሎ ሳይሆን በጋራ መቆም ሲቻል ነው ብለዋል። ካለፈው ስህተት በመማር በጋራ ለሰላማዊ ትግል መቆም ያስፈልጋል ሲሉ አንስተው በዚህ መንገድ የሕዝብን መብት ማስከበር አይቻልም ብለዋል። ከባድ የአየር ጥቃት ተፈጸመ። ከፍተኛ አመራሩ በጥቃቱ ተገድለዋል። እስራኤል በሊባኖስ ላይ በፈጸመችው ጥቃት በርካታ ሰዎች መገደላቸው ተሰምቷል። በጥቃቱም ከፍተኛ የሄዝቦላ አመራር ጭምር መገደላቸው ተረጋግጧል። እስራኤል በሊባኖስ ላይ በፈጸመችው የአየር ጥቃት ቢያንስ 10 ሰዎች መገደላቸውን የሊባኖስ መገናኛ ብዙሃን ዘግበዋል። ከተገደሉት መካከል ከፍተኛ የሄዝቦላ አመራር እንደሚገኙበትም ተገልጿል። የእስራኤል መከላከያ እንዳለው ኢላማ ያደረገው በባካ ባል የሚገኙ የሄዝቦላ መቀመጫዎችን ነው። ሄዝቦላ በእስራኤልና በሊባኖስ መካከል የተደረሰውን መግባባት እያፈረሰ ነው ሲልም ከሷል። በአውሮፓውያኑ 2024 በእስራኤልና ሄዝቦላ መካከል የተቀሰቀሰውን ጦርነት የሚያስቆም የተኩስ አቁም ከተፈረመ ወዲህ የደረሰ የከፋ ጥቃት ነው። እስራኤል በደቡባዊ ሊባኖስ የሚገኝ የፍልስጤማውያን ስደተኞች መጠለያ ላይ ጥቃት ካደረሰች ከሰዓታት በኋላ በባካ አካባቢ የአየር ጥቃት ፈጽማለች። የእስራኤል መከላከያ በኤክስ ገጹ በአይን አል ሄልዌ አካባቢ አሸባሪዎች የሚንቀሳቀሱበትን የሐማስ ወታደራዊ እዝ መትናል ብሏል። ከወደብ ከተማዋ ሲዶን ወጣ ብሎ በሚገኘውና በርካታ ሰዎች በሚኖሩበት የስደተኞች መጠለያ ካምፕ ላይ በደረሰው ጥቃት 2 ሰዎች ሙተዋል። በእስራኤልና በሂዝቦላ መካከል ለ13 ወራት የዘለቀውን ወታደራዊ ግጭት ያስቆመው የተኩስ አቁም ስምምነት ከተፈረመ በኋላ እስራኤል በሊባኖስ ላይ በየዕለቱ በሚባል ደረጃ ጥቃት ስትፈጽም ቆይታለች። አሜሪካና ፈረንሳይ በአሸማጋይነት የተኩስ አቁም ስምምነት ላይ እንዲደረስ ማድረጋቸው ይታወሳል። በተኩስ አቁም ስምምነቱ የመጀመሪያ ምዕራፍ የእስራኤልና የሄዝቦላ ወታደሮች ከደቡብ ሊባኖስ ለቀው መውጣት ነበረባቸው። በአውሮፓውያኑ 2020 ታህሳስ ላይ እስራኤልና ሊባኖስ ሰብአዊ የልዑካን ቡድን ወደ ደንበር ከተማዋ ናቆራ ቢልኩም ጥቃቱ እንደቀጠለ ነው። እስራኤልና ሊባኖስ የላኩት ሰብአዊ የልዑካን ቡድን በሁለቱ ወገኖች በኩል የተደረገ የመጀመሪያው ቀጥተኛ ውይይት አካል እንደሆነ ተገልጿል። ውይይቱን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ባወጣው መግለጫ ውይይቱ በጥሩ መንፈስ ነው የተከናወነው ብሏል። በተጨማሪም በእስራኤልና በሊባኖስ መካከል የላቀ የምጣኔ ሀብት ትብብር ለመዘርጋት ስምምነት ላይ ተደርሷል ተብሏል።